አዲ ማን ስለሆንሽ ነው አንቺ ሰው ቤት ገብተሽ የሰው ፎቶ የምታወርጂው? የሃይሚን ፎቶ የምትዘቀዝቂው ለምንድን ነው? አንቺ ምን አገባሽ? ይመለከትሻል? ሲጀመር ከቡታጅራ ድረስ ማን ነው አዲስ አበባ ድረስ ያመጣሽ? ማን ነው የሃይሚን ቤት ያሳየሽ? ይሄ ብዙ ጥያቄ ያስነሳል እኮ። ቤቱ ቆሽሿል፣ ምን አገባሽ? ይቆሽሽ እንዴ? ሃይሚ በሰራተኛ የምታጸዳው ነው። ሌላው ብሩክ ደግሞ ሃይሚን ለምን ብታስለቅሳት? የሴት ልጅ እንባ ጥሩ አይደለም። ጭራሽ እቤቱ ትመጫለሽ። አረ ምን አይነት ደፋር ነሽ እንዴ! ሰው ቤት ዝም ብሎ ዘው ብሎ ይመጣል? አረ ነውር እኮ ነው፣ በጣም ትልቅ ነውር ነው። እዩ የምትባይ ልጅ ምን ሆነሽ ነው? ምንድነው ችግርሽ እንዴ? እቤት ድረስ ከቡታጅራ እቤት ድረስ ትመጫለሽ። ጭራሽ እቤት ድረስ መተሽ ፎቶ ታወርጃለሽ። አንድ ልጅቷ ጭንቅላት የላትም እውነት ለመናገር። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች፣ እኔ ደህና ነኝ። ክብሩ ይስፋ መድኃኒዓለም አለው። አይ ቲንክ አንድ ሳምንት አልፎኛል። ያው አልተመቻቸልኝም ነበርና ቻናሌንም አላሳደግኩትም፣ ቶሎም አልጫንኩበትም። ያው እንግዲህ ወደፊት ጥሩ ቪዲዮዎችን እሰራለሁ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ላይክ እና ሰብስክራይብ ብቻ አድርጉልኝ፣ ሌላውን አልፈልግም እና እወዳችኋለሁ። የዛሬ ቪዲዮዬ ስለ ሃይሚና ስለ ብሩክ እዩ ጉዳይ ነው። ትንሽ ነው የማወራችሁ። ያ ነገር ምንድነው? ከቡታጅራ ድረስ ትንቀጨቀጭ አዲስ አበባ መታለች። እንግዲህ በጣም ያሳዝናል። ሃይሚና ብሩክ እስቲል ነው በአንድ መኪና ራሱ አልመጡም። ራሱ በራሱ መኪና ነው፣ እሷ በታክሲ ነው የመጣችው። እንግዲህ ሁላችሁም ታውቃላችሁ ይሄንን። እና እሷ ተከትላ አቤት ድረስ መጣች። እንዲህ ምን አይነት ድፍረት ነው ግን? እንደዚህ ይቻላል? ኧረ ተው፣ ታይ፣ የምር አበዛሽው በጣም። ሌላው ይቅርና ቤት ገብተሽ የእሷን ፎቶ የምታወርጂው ማን ስለሆንሽ ነው አንቺ? የሃይሚንና የብሩክን ፎቶ ቤት ገብተሽ የምታወርጂው ለምንድን ነው? በእርግጥ ከሴት ልጅ ጋር ብዙ መነጋገር ጥሩ አይደለም። ግን ብሩክ አንድ ስተት የሚሰራው ስራ አለ። ልጅቷ መንጣቱን ትምጣ፣ ግን ቤቱን ማናሳያት ነው። ቤቱን ማን ያሳያት? የብሩክን ቤት የና ሃይሚን ቤት ማን ያሳያት? እንዴ ዘው ብሎ እንደዚህ መግባት ይቻላል? ሰው ቤት ይቻላል? ኧረ አይቻልም፣ ነውር ነው የምር። እንዴ አንቺ ይሄን ያክል ድፍረት ከባድ አይደለም? ይሄን ያክል መደፋፈር ተገቢ ነው? ሲቀጥል ቤቱን ማን ያሳየሽ? የብሩክ ያለበትን ቤት። ሁለተኛ አንቺ ምን አግብቶሽ ነው የሃይሚን ፎቶ አውርደሽ የምትይው? ሶስተኛ አንቺ ለብሩክ የአንገት ሀብል ገዝቶ ሰጪ ማን አደረገሽ? ማን ያደረገሽ? ብሩክም ስተት አለበት። እኔ ስተቱ ምንድነው? እቤቱ ስትገባ ማለት እቤት ስትመጣ በሩን ለምን ከፈተላት? ላይክ በሩን ቤቱን ሌላ ሰው ሊያሳየት ይችላል። ግን እሷ እንደሆነች ሲያቅ ቀጥታ በሩን መዝጋት አለበት። ወይም በቃ የሰው ልጅ ደግሞ ቤት መጥቶ ማባረር ይከብዳል፣ ከባድ ነው በጣም። እና ብሩክ እኮ ሰንጣቃ እንጨት ውስጥ ነው የገባው። እና እኔ ያሰብኩላት ለልጅቷ ለሃይሚ ነው። ሃይሚ በዚህን ያክል እያለቀሰች አረ ከህይወቷ ውጭላት አንቺ የጠመምሽ። እኔ ሴት ልጅ አልሳደብም፣ ለሴት ልጅ ትልቅ ክብር አለኝ፣ አከብራለሁ፣ እወዳለሁ። የሴትም ልጅ ነኝ እኔ። እና ግን እንደዚህ አይነት ጠማማ ሰው አይቼ አላውቅም። በሰው ትዳር መካከል ገብቶ እንደዚህ መፈትፈት። ሲጀመር አንቺ ሀብሉ ምንድነው? አይ ቲንክ ብቻ የሆነ ነገር ያለበት ይመስለኛል። ብዙ ልጆችም እያሉት ነው። ሀብሉ ግን ጤነኛ ነው ላይክ። ምክንያቱም ለምንድነው ብሩክ በሃይሚ መቼም ቢሆን አይጨክንም። ትላንትና አሁን የተነጋገረው አንድ እኔ ያልወደድኩለት ቃል አለ። ያ ምንድነው? እኔ ብሩክን በጣም ነው የማከብረው፣ በጣም ነው የምወደው። ግን ቤቱን የተከራየሁት በራሴ ስም ነው፣ መውጣት ትችያለሽ። እንደዛ አይባልም።
ምንም ቢሆን ከሀይሚ ጋር ብዙ ነገር አሳልፋችኋል። ግን ሀይሚን እንደዛ ባትላት ተገቢ ነው። እኔ በእናንተ መካከል አይመለከተኝም፣ አያገባኝም። ግን ላይክ የቃላት አጠቃቀም አለ የለ አንዳንዴ የምንሳሳተው ነገር ሁላችንም ፍጹም አይደለንም። አንዳንዴ ማለት የምንሳሳተው የቃላት አጠቃቀም አለ እና እኔ እንደዛ ሲል ድንግጥን ያልኩት የምር እንዴ ብሩክ እንደዛ ይላል። የምር በጣም እኮ ነው የሚዋደዱት። በጣም እናንተ በቪዲዮ እንደምታዋቸው አይደለም፣ በአካል ብታዋቸው አይ ቲንክ እኔ አንድ ሁለቴ አይቻቸዋለሁ በአካል እንደዚህ ተቃቅፈው ነው በቃ በጣም ነው የሚዋደዱት። በጣም ስማርት የሆኑ ካፕሎች ናቸው እና ይቺ እዩ የምትባይ ልጅ ግን የነሱን ህይወት ምን እንደሆነ ሴራሽ እኔ አላቅም። አንቺና ሄርሜላ ምን አይነት እንትን እንደሆናችሁ አላቅም። ዛሬ ደህና ናችሁ ተብሎ ነገ ያው ተመልሰው ላይክ ሄርሜላ አሁን አብርሽ ጋር ትላንትና በቃ ከህይወታችሁ ወጥቼላችኋለሁ ብላ ዛሬ ሌላ ነገር እና እኔ በጣም ነው የሚያናድደው። ልጅቷን ሌላው ልጅቷን ብሩክ ባታስለቅሳት ሴት ልጅ ናት፣ ይከፋታል። ውጭልኝ ባትላት ቤቱን በኔ ስም ነው የተከራየሁት ባትላት ሞር የተሻለ ነው። የምር እንደዛ ባትላት ማርያም እኔ በዛ ግን እኔ እሷ አይደለም እሷ አብራ የኖረችው እኔ ራሱ ቅር ብሎኛል የምር። ምክንያቱም የሰው ልጅ ከተዋወቃችሁ ከአንድ ዓመት በላይ ሆኗችኋል። ግን በዛን አንድ ዓመት ውስጥ ብዙ ነገር እስቲ ነው እስከ ውስጥ ገበና ድረስ ትተዋወቃላችሁ እናንተ እና እንደዛ መባባሉ መቃቃሩ ተገቢ አይደለም። ልጅቷም ደግሞ ስታለቅስ እኔ ደግሞ ሲድሊ በህይወቴ ሲያለቅስ አልወድም። በቃ ሴት በእርግጥ ወንድ ልጅም ሲያለቅስ ይደብራል። ግን ሞር ደግሞ ሴት ልጅ ስታለቅስ እኔ አሁን ሀይሚ ስታለቅስ እግዚአብሔርን በጣም ነው እንትን ያለችኝ ልቤን የነካችኝ እና ሀይሚ አይዞሽ፣ ሁሉም ነገር ለበጎ ነው። ብቻ ደጉን ነገር ያምጣላችሁ። ስፔሻሊ ይቺ እዩ የምትባይ ልጅ አዲስ አበባ መተሽ የት ማን ጋር ነው ያረፍሽው? መቼም ብሩክ ቤት አይሆንም። ያው ብቻ እኔ እንጃ በቃ የተወሳሰበ ነገር እኮ ነው። ሀይሚን ከቤት አስወጥተሽ አንቺ ቤት ልትገቢ ነው? ያዋጣል? ይመችሻል? ግን ተመችቶሽ ትኖሪያለሽ? ሀይሚን ከቤት ልብሷን ይዘሽ አስወጥተሽ አንቺ ትኖሪያለሽ? የምር በጣም እኮ ነው እንደዚህ አይነት አስተሳሰብ እኔ አይቼም አላውቅም። ደግሞ ልብስ ፎቶ አውራጅ ማን ያደረገሽ አንቺን? እንዴ እቤት ገብቶ የፎቶአቸውን ያንተና የሷን ፎቶ ማየት አልፈልግም፣ ቤቱ ቆሽሿል ምናምን። ምን አገባሽ? ይመለከትሻል? አይመለከትሽም። በማይመለከትሽ አትግቢ እንዴ። ከህይወታቸው ወጣ በይላችሁ እንጂ እናቱ። ሌላው የብሩክ ስህተት አንድ ነገር የተሳሳተው ምንድነው? ሴት ልጅን ስታናገር በቀስታ በእርጋታ አንገት በማነቅ ምናምን አይደለም። እኔ ብሩክ በጣም ነው የምወደው፣ በጣም ነው የማከብረው። ግን አንድ ስህተት የሚያደርገው የያዘው ሰው ሁሉ አንገቱን አንቆ ነው። እንደዛ መሆን የለበት። ስፔሻሊ ደግሞ ሴት ልጅ፣ ወንድ ልጅ ቢሆን ችግር የለውም አንገቱን ብታንቀው። አሁን ያችን ልጅ አንገቷን እንደዛ አነቃት፣ ግን ጥሩ አይደለም እና እዩ የምትባይ ልጅ ከህይወታቸው እባክሽን ወጣ በይላቸው፣ የራሳቸውን ህይወት ይኑሩበት። ስፔሻሊ እንደው ጥምቀትን አብረው ሳይውሉ የሆነ በቃ ገናን በሰላም ሳይውሉ አሁን ደግሞ በቃ እንደዚህ እና እባክሽ እዩ የምትባይ ልጅ ከህይወታቸው ውጪ፣ የመጨረሻ ከህይወታቸው ውጪላቸው እባክሽን። አንቺ አይመለከትሽም በሰው ህይወት። አንቺና ብሩክ የነበራችሁ ህይወት በፊት ነበር። እሱ ጀስት ፓስት በቃ ያለፈ ጉዳይ ነው። ጀስት አሁን የሚኖሩት ሀይሚና ብሩክ ናቸው፣ ሁለቱ ብቻቸውን። ስለዚህ ከህይወታቸው ውጭላቸው። እነሱንም ቢያንስ ከቻልሽ ለማስማማት ሞክሪ።
ሁለቱን እንጂ የራሳቸውን ህይወት ሰው ቤት የሰውን ህይወት አትበጥብጪ። ይሄን ለማለት ነው። እወዳችኋለሁ። ቀጣይ በቆንጆ ቆንጆ ቪዲዮዎች እመጣለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ።